እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ፕሪደስቲኔሽን እና ፎርኖሌጅን ለይተን ነው የምናየው። በ40 ቀኑ ድሃ እንዲሆን ታረጋዋለህ፣ ባለጸጋም ታረጋዋለህ ይላል። ማለት በ40 ቀኑ ጽንስ ውስጥ እያለ ድሃ ሀብታም ይሆናል ማለት አይደለም። የ40 ቀን እድል ማለት እሱ። ስለዚህ ሰው የሆነ ነገር አድርጎ አልሳካ ሲለው የ40 ቀን እድል ማለት አይችልም። ምክንያቱም ሰው ሆኖ የተፈጠረ እለት ነው ያበቃው። አሁን ይሄ ተወስኖ ነው ሊባል አይችልም። ልክ እንደዛ ግን ሱሳይድ የግድ እኮ መርዝ መጠጣት ብቻ ላይ ሆነ ይችላል። አቤል ቃየልን ገደለው። ወጣት ነው። አሁን ወጣት ሲሞት ዘመኑ ወጣት የሚሞትበት ነው፣ ክፉ ዘመን እንላለን። የመጀመሪያው ሟች ወጣት ነው። እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጪ ነው። እግዚአብሔር እኛ ታይም የምንለው ላይን ውስጥ ውጪ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። አንደኛ አንድ ሰው አሁን በተባለው መሰረት የተጻፈለትን ብቻ የሚኖር ከሆነ ትወና ነው መሸለም ነው ያለበት። ጥሩ ተዋናይ ነው። አንድ ሰው መቼስ ለተጫወተው ሮል መቀጣት የለበት። ስለዚህ እኔ የተጻፈልኝ ከሆነ የምሰራው ኃጢአት የምሰራው መልካም ነገር ኦሬዲ ተጽፎ ያለቀ ከሆነ በጣም ከባድ ነው። ሼክስፒር ዓለም የቲያትር መድረክ ናት፣ እኛ ተዋናይ ነን፣ ደራሲው እግዚአብሔር ነው የሚለዋል። ግን ትክክል አይደለም። ቴዎሎጂካሊ በጣም ሮንግ ነው። ከሆነ ቅድም እንዳልኩሽ መሸለም ነው ያለበት እንጂ ሰው መኮነን የለበትም። ግን ያው ብዙ ጊዜ የተጻፈልንን ነው የምንኖረው። እንደውም በሀገራችን በጣም የብዙ ሰው አፍ ላይ የማይጠፋ አገላለጽ የ40 ቀን እድል የ40 ቀን እድሌ ነው ይባላል አይደል? ብዙ ጊዜ እና የ40 ቀን እድል የሚባለው ምንድነው? ወይም እግዚአብሔር አስቀድሞ የጻፈውን ነገር ከሆነ የምንኖረው ምን መቀየር እንችላለን? ወደ ሞት ርዕሰ ጉዳይ ደግሞ ስናመጣው አንድ ሰው የሚሞትበት ቀን የተወሰነ በቃ በዚህ ቀን ይሞት ተብሎ ያለቀለት ነገር ከሆነ ለምንድነው በየሕክምናው የሚለፋው? አንድን ሰው ትሪት ለማድረግ ለመርዳት የሚሞከርበት ምክንያት ምንድነው? ልፋቱ ምንድነው? ዞሮ ያለቀለት ጉዳይ ከሆነ ስለዚህ አብዛኞቹ ህይወትን ለማስቀጠል የሚደረጉ ትግሎች በሙሉ ትርጉም አልባ ይሆናሉ። ህይወትን የተሻለ ለማድረግ የተሳካ ህይወት ለመኖር የተሳካ ኑሮ ለመኖር ተማሪው ትምህርቱን፣ ሰራተኛ ስራውን የሚሰራው ኦሬዲ የተጻፈለት ነገር የማይቀየር ከሆነ በጣም አስቸጋሪ ነው የሚሆነው። በጣም ባጭሩ ለመግለጽ የተጻፈልንን ነው የምንኖረው የሚል ትምህርት በክርስትናው ዓለም ወይም በቤተክርስቲያን በተለይ በኦርቶዶክስ ቤተክርስቲያን አስተምሮ የለም። ከዛ ነው መነሳት ያለብን። እግዚአብሔር አስቀድሞ ያውቃል ወይ? አዎ ያውቃል። አስቀድሞ ወስኗል ወይ? አልወሰነም። ፕሪደስቲኔሽን እና ፎርኖሌጅን ለይተን ነው የምናየው። እግዚአብሔር አስቀድሞ ያውቃል ማለት እንዲሆን ወስኗል ማለት አይደለም። የሚያውቀው ስለወሰነ ሳይሆን የሚሆነው ያወቀው ስለሚሆን ነው። ለምሳሌ አሁን አንድ ሐኪም የዛሬ ወር አንድ በሽተኛ ይሞታል ቢል እንደተባለው በወሩ ቢሞት አንተ ገደልከው አይባልም። እንደውም የሐኪም ዕውቀት በጣም ይደነቃል አይደል? በቃ በተናገረው ቀን እኮ ሞተ ያሰኛል። ስለዚህ አስቀድሞ በማወቅና በመወሰን መሃል ልዩነት አለ። እኔ አሁን አንድ ትልቅ ፎቅ ላይ ሆኜ ወደ ታች እያየው የትራፊክ ፍሎውን ባይ ሁለት መኪኖች ሊጋጩ ነው እያልኩ ቢጋጩ ያንተ ጥፋት አይሆንም አንተን ያጋጨው ብለህ ነበር። በእርግጥ አሟረትክ ይባላል። እኛ ባህል ትንሽ አስቸጋሪ ነው። ግን ከታች ስላየህ ነው አይባልም። ያለሁበት ከፍ ያለ ቦታ የመኪኖቹን ቀጣይ እንትን ለማየት እድል ሰጠኝ። እግዚአብሔር ያለበት አምላካዊ ሲጀመር ከታይም ውጪ ነው። እግዚአብሔር እኛ ታይም የምንለው ላይን ውስጥ ውጪ ነው ያለው። ስለዚህ ሁሉም አሁን እንደሆነ ነው። ትናንትም ነገም ዛሬም የሚባለው በሱ ዘንድ አሁን ነው። ስለዚህ የሱ የሚሆነውን የማየት የማወቅን ጉዳይ ከመወሰን ጋር ልክ አሁን እኔ ያየሁት ፊልም ለምሳሌ የሆነ ፊልም እየታየ ቀድሜ ያየሁት ነው ልበልሽ፣ አንቺ አላየሽው። ይሄ ፊልም እንደዚህ ነው የሚሆነው ስል ቢሆን አንተ ስላልክ ነው የሚሆነው አይባልም። ቀድሞ የማየቴ ነገር ነው እና ማወቅንና መወሰንን ለይተን ነው አንደኛው። ከዛ ውጪ ምድር ላይ የሚሆኑት ነገሮች ለምሳሌ 40 ቀን እድል ይባላል አይደል? የ40 ቀን እድል በነገራችን ላይ በሃይማኖቱም በሳይንሱም በጣም የሚደገፍ ጽንሰ ሐሳብ ምንድነው? አንድ ልጅ ሲጸነስ 40 ቀን ሲሞላው በሳይንሱ ደግሞ 8 ሳምንት ሲሞላው ሙሉ አካሉ ያልቃል ማለት ሁሉም ኦርጋኖቹ ተሟልቶ ልጁ አድጎ ሁሉም አካል ሁለት እጅ፣ ሁለት አይን፣ ሁለት እግር የሚለው ሁሉ ነገር ይኖረዋል። ከዛ በኋላ ሳይዙ ነው እንጂ የጨመረ የሚመጣው ጨርሷል ማለት ነው። የልጁ ተስዕሎተ መልክ ይባላል በግዕዙ። እግዚአብሔር መልኩን ሳለው ቀረጸው አካሉን ማለት ነው። መልክ የሚባሉት እያንዳንዱ አካላት ነው። መልካ እንደዚህ እንላለን፣ እያንዳንዱ አካል ማለት ነው። እና
ተስዕሎተ መልክ ወይም አይኑን እጁን እግሩን ሰጠው። ያ 40 ቀን ሞላው ማለት ነው። ስለዚህ ሙሉ ሰው ሆነ። እድሉ የዛን ቀን የተወሰነው ማለት በዛ በተሰጠው አካል የሚያደርገው ነገር የሱ እጅ ላይ ያለ ነገር። ስለዚህ ምን ይላል አሁን በዚህ በጾሙ በደብረ ዘይት ቀን የሚቀደስ ቅዳሴ ቅዱስ አትናቴዎስ የሚባል የደረሰዋል። በ40 ቀኑ ድሃ እንዲሆን ታረገዋለህ፣ ባለጸጋም ታረገዋለህ ይላል። ማለት በ40 ቀኑ ጽንስ ውስጥ እያለ ድሃ ሀብታም ይሆናል ማለት አይደለም። ድሃም ሀብታም ሊሆን የሚችልበትን ሙሉ አካል ሰጠው ማለት ነው። ከዛ የዛ ሰው ውሳኔ ነው። የዛ ሰው ውሳኔ ነው የ40 ቀን እድል ማለት እሱ። ስለዚህ ሰው የሆነ ነገር አድርጎ አልሳካ ሲለው የ40 ቀን እድል ማለት አይችልም። ምክንያቱም ሰው ሆኖ የተፈጠረ እለት ነው ያበቃው። እግዚአብሔር ያን ቀን የ40 ቀን እድል ሰጥቶናል ማለት ይሄ ሳይንሱም ሃይማኖቱም የሚያየው እንትን ነውና የሞት ቀንን ውሳኔ በተመለከተ ከእውቀት አንፃር እግዚአብሔር ያውቃል። ከዛ ውጭ ግን ኮንዲሽናል የሆነ እንደሆነ ራሱ እግዚአብሔር ሁኔታው ታይቶ እንደሆነ የሚያሳዩ በጣም ብዙ መጽሐፍ ቅዱሳዊ ጥቅሶች አሉ። ለምሳሌ ሁሉም የሚያውቀው ጥቅስ በምድር ላይ እድሜህ እንዲረዝም እናትና አባትን አክብር፣ መልካምም እንዲሆንልህ እድሜህ እንዲረዝም እናትና አባትን አክብር ይላል። ኮንዲሽናል ውሳኔ ነው ማለት ነው። የኔ እድሜ እግዚአብሔር እድሜን እናትና አባቴን በማክበሬና ባለማክበሬ ላይ አስቀምጦታል። እንደውም ከነ ዝርዝሩ ነው። በምድር ላይ እድሜህ እንዲረዝም አንድ፣ ከዛ ደግሞ መልካም እንዲሆንልህ። አንዳንዴ እድሜ ረዝሞ በጣም ሊታመም ሊሰቃይ ይችላል ሰው አይደለ ባጠረልኝ እስኪል። ስለዚህ ሲሰጥ ምንድነው ያለው? እድሜህ እንዲረዝምና መልካም እንዲሆንልህ፣ መርዘሙም የመልካም እንዲሆንልህ እናትና አባትን አክብር። እንደዚህ በምድር ላይ ህይወታችሁ ይረዝም ዘንድ ትእዛዜን ጠብቁ። በጣም ብዙ ቦታዎች አሉ። ስለዚህ እድሜን ኮንዲሽናል አድርጎታል ማለት ነው። ከተወሰነለት እድሜም በታች እግዚአብሔር እንዲኖር እየፈለገው ሊያጥር ይችላል ሰው። ለምሳሌ ዳዊት ሲጸልይ ይላል በዘመኔ እኩሌታ አትውሰደኝ ይላል። በእድሜ እኩሌታ አትውሰደኝ ማለት አንተ እንድኖር ያሰብከው አለ፣ ግን በእኔ ምክንያት አታቋርጠው ይላል። እና አንዳንዴ ሰው በራሱ ምክንያት ሊያሳጥረው ይችላል እስከ ሱሳይድ እስከማድረግ ድረስ ማለት ነው። ሱሳይድ ማድረግ ለጊዜያዊ ችግር ዘላቂ መፍትሄ ማለት ነው። ራስን ማጥፋት ማለት ነው። አሁን ይሄ ተወስኖ ነው ሊባል አይችልም። ልክ እንደዛ ግን ሱሳይድ የግድ መርዝ መጠጣት ብቻ ላይሆን ይችላል። አንድ ሰው በሱስም ግራጁዋል የሆነ ሱሳይድ አለ ማለት ቀስ ብሎ ራሱን እየጎዳ የሚመጣበት ሊሆን ይችላል። ስለዚህ እነዚህን የሞት ቀንን ክፍት ነው ያደረገው እግዚአብሔር ነው። ሊረዝም ይችላል፣ ሊያጥር ይችላል እንጂ ያቺ ቀን ምን ብለዋለች? በጣም ደስ የሚል ቃል ወንድሟ ሞቶ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር ብለዋለች ለክርስቶስ። በእርግጥ ክርስቶስ በዚህ ኖረ አይባል፣ እሱ በሁሉ የሞላ አምላክ ነው። ግን አንዳንዴ እንዲህ ተደርጎ ቢሆን ኖሮ እንዲያጌ ቢሆን ኖሮ ብሎ ሰው ይጸጸታል፣ በጣም ይጎዳል፣ ይሰበራል። የተወሰነ ነው ሲባል የሚጽናናም ሰው አለ። በከፊላው እግዚአብሔር ሲጀመር እግዚአብሔር ይገድላል እግዚአብሔር ያድናል ብላለች ሐና የምትባል ነብይት ስትጸልይ። መግደልም ማዳንም የሱ ስልጣን ነው፣ እሱ እናምናለን። ግን ምድር ላይ በምንቆየው ቆይታ እና በአኗኗራችን ምክንያት የምንኖርበትን ጊዜ ልናረዝመውም ልናሳጥረውም ይችላል። በመልካምነትም ሊያጥር ይችላል። በነገራችን ያ የውሳኔው እግዚአብሔር ስለሆነ ለምሳሌ በክፋትም በመልካምነትም ያጥራል። በክፋት ሲሆን ለምሳሌ ፈርዖንን በጣም ጨካኝ ንጉስ ነው ፈርዖን እና ፈርዖንን በኤርትራ ባህር ያሰጠመ ምሕረቱ ለዘላለም ነውና ይላል ዳዊት ሲጸልይ። እስቲ ባህር ውስጥ ከቶ ምሕረት አለ ወይ? ምንድነው ፈርዖን ቢቆይ ገና ህዝብ ይጨርሳል። ስለዚህ ለዚህ ሰውዬ እድሜው ማጠር የእግዚአብሔር ምሕረት አካል ሆነ። ለአንዳንድ ሰው ደግሞ እንደው መቆየ ስትይ መጽሐፈ ሲራክ ላይ መጽሐፈ ጥበብ ላይ በደንብ ይናገራል። ክፉ ከሚሰራባት ዓለም ቸኩሎ ሄደ ይላል። አንዳንዴ ሰው በጣም ጥሩ ማንነት ኖሮት በጣም በቃ በሰው የተወደደ ሆኖ ምናልባት 1-5 ዓመት ቢጨምር የነበረውን ጥሩ ነገር ሁሉ አበላሽቶ ይሄድ ከሆነ መንገዱን ያውቃልና እግዚአብሔር ወስዶ ይችላል። ክፉ ከሚደረግባት ዓለም ቸኩሎ ሄደ የሚለው ይሄንን ነው። የራሱን ሰዎች ወሰደ ምናምን ሲባል የምትሰሚው ማለት ነውና ደጋግ ሰዎች አይበረክቱም ይባላል። ለምሳሌ ሊበረክትም ይችላል። እነ ማቱሳላ 900 ዓመት የኖሩት ደጋግ ሰዎች ናቸው። ክፉ ሰዎች አረ ማለት በአንድ ቃል ዲፋይል ታረጋው አትችልም። አቤል ቃየልን ገደለው። ወጣት ነው። አሁን ወጣት ሲሞት ዘመኑ ወጣት የሚሞትበት ነው፣ ክፉ ዘመን እንላለን። የመጀመሪያው ሟች ወጣት ነው። ስለዚህ እሱ በየትኛውም እድሜ ሊጠራ ይችላል። እንግዲህ የፈጣሪን አዋቂነት አሁን እኛ በነገራችን ላይ ስለሞት የምናደርገው ዲስከሽን ማለት ምን እንደሆነ ታውቂያለሽ? ሆድ ውስጥ ያሉ ለምሳሌ መንታ ህፃናት ስለዚህ ምድር ቢያወሩ
እስቲ እንዴት ነው ወተን ስለማያውቁት ነገር ማለት ነው። እና እንደው ማለት በተጻፉልን እውነታዎች ተመስርተን እንፍጨረጨር ይሆናል እንጂ አብዛኛው በሞት የሚመለስ ጥያቄ አለ። አንድ ብፁዕ ቅዱስ አቡነ ሽኖዳ የሚባሉ የግብጽ ፓትርያርክ አንድ ልጅ ነፍስ ስትወጣ እንዴት ነው ብሎ ጠየቃቸውና አልሞከርኩትማ እና አንዳንዴ ሞክረን የምናውቀው ነገር አለ ማለት ነው። ቅዱስ ጳውሎስም አሁን ዕውቀት ከፍዬ አውቃለሁ በኋላ ግን እኔ እንደታወቅኩ አውቃለሁ ይላል። የበለጠ ኤክስፒሪየንስ ስታረጊው የሚገባሽ እውነት ያለው በተለይ ሞት ላይ ያም ሆነ ግን